ሉሌ ካለበት ቦታ ወደ እናቱ መልሱት። ማትመልሱት ከሆነ ወንድሙም እህትም ማናችሁም ሆኑ ማይሆንኛ ነገር ውስጥ ነው የምንገባው። በቃ ልጇ ለልጇ ስትል ብዙ ነገር አይታለች። ስለዚህ እረፉ። እንደዚህ አይነት ነገር የቆሸሸ ድርጊት አይደረግም። ይሄ በጣም የቆሸሸና ስነ ምግባር የሌለው ነገር ነው ያደረጋችሁት። ስለዚህ ሁላችሁም እኔ ይሄ ነው አለም ምክንያቱም በአይኔ ያየሁት ነገር የለም፣ ግን ልጅ የወሰዳችሁ ማንኛዎቹም ሰዎች ልትሆኑ ትችላላችሁ። ልጅ ወደ እናቱ መልሱ። እኛ ማጣራት ያለብን በኩል እያጣራን ነው። ሩታ መክሰስ ስላለባት ሰው ከሳለች፣ ማመልከት ላለበት ቦታ ሄዳ አመልክታለች ልጅ ጠፋብኝ ብላ። ስለዚህ አሁንም እናንተ ሌላ ችግር ወይም ደግሞ ሌላ ረብሻ ማትፈልጉ ከሆነ ልጁን ወደ እናቱ መልሱ። የሰውን ሰላምና የሰውን እንትን አትበጥብጡ። እንዴ እኔ እኮ የሰው ልጅ ምን አይነት አንጀት ምን አይነት ህሊና ነው ያለው? ይሄ ልጅ አድጎ ቢሆን የ5 የ6 ዓመት ቢሆን እሺ ከቤት የሚዘውት ወጣ ገና 1 ዓመት ያልሞላው ህፃን ልጅ በዚህ ልክ ራሱ ማሰቃየት፣ በዚህ ልክ ህፃኑ ራሱ መበደል ምን ይሉታል? ጡት ያልጨረሰ ልጅ ነው። በመጀመሪያ ደረጃ ሉሌ ማለት የእናቱ ጡት ያልጨረሰ ልጅ ነው። ስለዚህ የሰው ልጅ ወስዳችሁ በሰው ህይወት አቀልዱ። በመጀመሪያ ደረጃ ልጁ ገና ጡት እየጠባ የእናት ጡት በሚያስፈልገው ሰዓት ነው ልጁን የወሰዳችሁት። አይምሮ የላችሁ የምታስቡበት፣ አታገናዝቡ ነው። ተደፍኗል። ጭንቅላት የተሰጣችሁ ጭንቅላታችሁ እንድታስቡበት ነው እንጂ ሌላ ነገር እንድታስቡበት አለ። ኤፍሬም አሁን እሺ የት ልትኖር ትችላለች? ቡዜ የት ልትገኝ ትችላለች? ያወቀው ነገር አለ። ይሄ ቪዲዮ ቶሎ ይለቀቃል። ይሄ ቪዲዮ ያያችሁ ሰዎች ሁላችሁም ሉሌን አጠገባችሁ ካላችሁ መልሱ። እናንተ ጋርም ካልሆነ እኛ ማግኘት ሉሌ በተዘዋዋሪ ማግኘታችን አይቀርም። ግን ደግሞ ቡዜ ጋርም ከሆነ ማንኛውም ሰው ጋር ከሆነ እኛ ማግኘታችን አይቀርም። ግን የዛኔ አንላቀቅም ነው። ካሁኑ ነው ግን ብትመልሱት ነው የሚሻለው። ልጁን ካነሳችሁበት ቦታ ሄዳችሁ አስቀምጡት። በምን አይነት ስቃይ በምን አይነት ህመም ይህ ልጅ ሩታ እንዴት አድርጋ እንደወለደች ሁላችንም የምናውቀው ነገር ነው። ያንን ነገር አለፈችው ተብሎ ደግሞ ዛሬም እንድትጎዳ ዛሬም እንድታለቅስ ሆን ብሎ የተደረገ ነገር ነው። ገብቶሃል? ወንድሟ እንደፈለገች ታድርግ፣ መብቷ ነው። ከፈለገች ከአንድ ሴት ታደርገዋለች፣ ከአንድ ፈለገ መብቷ ነው። እንደፈለገች ታድርገው። ግን ይሄ የህይወት ጉዳይ ነው። የምትኖረውም ለልጇ ነው፣ እየኖረችም ያለችው ለልጇ ነው። ሰላም ውድና የተከበራችሁ የቢኒ ግሬስ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ ስመጣ ወደ እናንተ በጣም ተናድጄና በጣም ከፍቶኝ ደብሮኝ ነው። ትላንትና እንደምታውቁት ከሩታ ቤት ያለ ፍቃዷ ልዑልን ወስደውት ነበር። ይህን ደግሞ ያደረጉት ሁላችንም የምናውቀው ነገር ነው። ከአብርሽ እህት ወንድም በስተቀር ይህንን ተግባር ሊያደርግ የሚችል ሰው ማንም የለም። ወይ ዴቭ ወይ ቡዜ ናቸው ሊያደርጉት የሚችሉት። ከዚህ በፊትም መጥተው ልጁን አያቱ ጋር ይደግ በእንክብካቤ እዛ ነው ማደግ ያለበት እያሏት ነበር። ጭራሽ ነገሩ እየተባባሰ እንደዚህ አይነት የብልግና ስራ እስከ መስራት የደረሰችበት ነገር እኔ ግልጽ ሊሆንልኝ አልቻለም። ሩታም በዚህ ልክ ደግሞ ታግሳ ነገሮችን ለምን ችላ እንደምትል እኔ አላቅም። ኤፍሬም ወይ አትክሰሽ ብሏት ይሁን ወይ ደግሞ ነገሮች ረጋ እንበል ብሏት ይሁን አላቅም። ግን አሁን ላይ በጣም እላፊ እየሆነ ነው። ቡዜም ዴቭም መከሰስ እንዳለባቸው ውስጥ እየተሰማኝ ነው። ከዚህ የበለጠ ከነሱ ጋር አፍ መካፈት ከነሱ ጋር በንግግር መቀጠል በቃ መሄድ የለባትም ብዬ ነው የማስበው። ቡዜም ዴቭም መቀጣት አለባቸው። በቃ የመጨረሻ ነገር ማለት ነው። ሕግ ላይ ያስተምራቸው ነው የሚገባው። እቤት እየመጡ ያለ ፍቃዷ ጭራሽ ልጅ መውሰድ ምን የሚሉት ተግባር ነው? በጣም የወረደ ይህ ብልግና ነው። የምሬ ነው። ከጋሽዬ ማስተዳደግ ማልጠብቀው ነገር ነው። ከዚህ በፊትም እኔ እንዴት ለምን ቡዜ ይህንን ነገር ታደርጋለች? ከሩታ መታ ልጇን ትወስዳለች፣ ልጇን ትነጥቃለች የሚል አንድ ቀን እሳቤ ኖሮኝ አያውቅም። አሁን ላይ ግን በጣም እየተስፋፋ መጣ። በዚህ ከቀጠለ ደግሞ ነገ የሆነ ነገር ከማድረግ ወደ ኋላ አይሉም ዴቭም ቡዜም። ስለዚህ ኤፍሬምን ቀጥሬዋለሁ። ኤፍሬም ይመጣል ማለት ነው። ለአንዴና ለመጨረሻ ጊዜ ሩታ ቡዜንና ዴቭን መክሰስ እንዳለባቸው አስረግጦ ሊነግራት ይገባል። የምር የሚወዳት የምር የሚያስብላት የምር ለሩታ የሚጨነቅ ከሆነ እዚህ ጋር እህት ወንድሞቹ ናቸው አውቃለሁ። ግን ደግሞ ጥፋትን አጥፍተዋል ዴቭም ቡዜም። ስለዚህ መቀጣት አለባቸው ብዬ ነው የማስበው። ሩታ መክሰስ አለባች ሁለቱም። ስለዚህ የሆነ በፍቃዷ ቢሆን እሺ፣ ያለ ፍቃዷ
እናት ናት፣ ታስባለች፣ ትጨነቃለች። ከዚህ በፊት የደረሰባት ብዙ መከራ አለ። በምን አይነት ሁኔታ ይህ ልጅ እንደወለደች፣ በምን አይነት ስቃይ ይህ ልጅ ወደ ራሷ እንደመጣ ሁላችንም የምናውቀው ነገር ነው። ማንም ከጎኗ አልነበረም። የአብርሽ ቤተሰብ ማንም አልነበረም። ዛሬ ላይ ግን ይህ ልጅ እያሳደገችው ጠንክራ ለራሷ ስትቆም እሷን ለመጣልና እሷን ለመስበር በዚህ ልክ መነሳታቸው በጣም የሚያስገርመኝና በጣም የሚያሳዝነኝ ነገር ነው። የምሬን ነው። ማንም አልነበረም ከጎኗ፣ ማንም ቼክ የሚያረጋት አልነበረም። አብርሽ ራሱ አልነበረም። ከሌላ ሴት ጋር እንደፈለገ የሆነ የፈለገውን ነገር እያደረገ ዛሬ ላይ ግን ለራሷ ጠንካራ ሆና ስትቆም አትድረስብኝ ስትለው ጭራሽ በልጇ መጥቶ ደግሞ የሆነ ነገር ለማድረግ ሲፈልጉ በጣም የሚያሳዝን ነገር ነው። ያው ከርቀት ኤፍሬምም እየመጣ ነው ያለውን ነገር በስነ ስርዓት ከሱ ጋር የምናወራ ይሆናል ማለት ነው። ብቻ ግን ማንም ሩታን ሊናገራት አይገባም። ማንም ደግሞ ልጁን ከሷ ሊነጥል አይገባም። የምሬ ነው። እነሱ ማሰብ ቢችሉ በምንም አይነት ሁኔታ አቢና ኤፋን ሰላም ነው አለን። እግዚአብሔር ይመስገን። ሰላም በላችሁ። እሺ ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትንሽ ተቻኩዬ ነው የመጣሁት። አቢና ሰላም ነው አለን። እግዚአብሔር ይመስገን። ግን ምንድነው ኤፍሬም እየተደረገ ያለው? ሙሉ ቤተሰቡ ምን እያደረጋችሁ ነው? ገብቷል። ዴቭም ቡዜም አብርሃምም ምን አይነት ስራ ነው እያደረጉ ያሉት? እንዴ በሌለችበት የሷን ልጅ ወስዶ እሷን ማሰቃየትና እሷን መበደል፣ ከነበረችበት ስቃይ ሌላ ቁስል መዝራት ምን ይሉታል? ገብቷል። እህትና ታውቃለህ፣ ወንድም ነው አውቃለሁ። ግን ደግሞ በዚህ ልክ ሲሆን በጣም በዛ። አይ ምን እንደፈለጉ አልገባኝም። ከዚህ በፊትም ተናግሬያለሁ፣ ቡዜንም አግኝቻት ተናግሬያለሁ። በልጇ እንዳመጡ ልጇን ማጠገብ እንዳደርሱ ብዬ ተናግሬያለሁ። እውነትም ቡዜ ይሄ ነገር አድርገው ቢሆን በጣም አሳፋሪ ነገር ነው ያደረግሽው። ካንቺ ማይጠበቅና ልጅ እንደወለደ እናት ማይጠበቅ ነገር ነው ያደረግሽው። እውነት አንቺ ወስደሽው ከሆነ ማለት ነው በጣም ኤፍሬም ማን ሊወስድ ይችላል? ከሷ ውጭ እኮ የወሰደ ማንም የለም። አብርሃም ምን ያልወሰድኩም አለ። ስለዚህ ሩታ ቤት ገብቶ ልዑልን አንስቶ የመሄድ ድፍረት ያለው ማንም የለም ከቡዜና ከዴቭ ውጭ ማለት ነው። አሁን ስለነሱ ላወራ አይደለም፣ ያደረጉትን ነገር አድርገዋል። ግን እነዚህ ሰዎች ደግሞ በሕግ ሊጠየቁ ይገባል። ገብቶሃል? ሩታ ልትከሳቸው ይገባል። ቡዜም ሆነ ዴቭንም በጣም አበዙት። ከመክሰሱ በፊት እኮ መጀመሪያ ልዑሌ መገኘት አለበት። ገብቶሃል? አሁን እስካሁን ልዑሌ አላገኘነውም፣ ልጁ አልተገኘም። ስለዛ መጀመሪያ ልጁ ማግኘት አለብን። ልጅ አይቀርብም ከሁሉም ነገር። የጠፋው ልጅ ነው አይደል? ልጁ እኮ ቡዜ ጋር ነው ያለው። ቡዜ ይወስመኝ። ቡዜ ስልክ አላነሳም ማለች። ይኸውልህ በመጀመሪያ ደረጃ አሁን ቤቷ ይኩኝ፣ ቤቷ የለችም፣ ስልክ አታነሳም። ይሄንን ቪዲዮ እያየሽው ከሆነ ልዑሌ አንቺ ጋር ከሆነ ሌላ ብጥብጥ፣ ሌላ ውካታ መፍጠር አይጠበቅብንም። ስለዚህ ልጁን ወደ እናቱ መለሽ በቃ። ኤፍሬም እየሰማኝ ከሆነ እሷን መለመን እዚህ ጋር እየሰማሽኝ ከሆነ ምናምን መጠበቅ አይጠበቅብም። ሩታ ወደ ሕግ ትሄድ፣ እሷን ትክሰስ፣ ሕግ አንጠልጥሎ ያመጣታል። ገብቷል? ከኢትዮጵያ ውጪ የትም አትሄድም። ገብቷል? ሕግ ያለችበት ድረስ አንጠልጥሎ ያመጣላታል ሩታ። በቃ በጣም በዛ። ትዕግስትን ፍራቻ መሰላቸው። የሆነ መከባበር ከሌለ ሁሉም ነገር መቆም ይችላል። ሁሉም ነገር ገደብ አለው። ይሄ ስለ በጣም ይቅርታ ግን ደግሞ እህትም ወንድም የሚያደርጉን ነገር ልክ አይደለም። በቃ አሁን ማን ነው ልክ ነው ያለው? ቢኒያም እኮ ልትከሳቸው ነው የሚገባው። እነዚህ ልትከሳቸው ነው ምናምን ከማለት በፊት ማለት ነው መጀመሪያ ሉሌን ፈልገን ማግኘት አለብን ነው የኔ ጥያቄ። ካገኘን በኋላ ነው ወደ ክሱም ወደ ሁሉም ነገር እንሄደው። እሷ እስካልተገኘች ድረስ እሷ መሰቃየት አለባት። የልጇን አድራሻ አታ ልጇ ማን ጋር ራሱ እንዳለ ሳይነገራት መሰቃየት አለባት። አይቀልም መክሰስ ነው በቃ። ለነዚህ ሰዎች ፍቱ መድኃኒቱ ወደ ጌዶ ያለውን ነገር በስነ ስርዓት ማስረዳት ነው። ለህግ የሆነ ልጅ ጠፍቶኛል ተብሎ በመጀመሪያ ደረጃ ክስ ወጥቷል። ይኸውልህ ቢኒያም ያላወቀው ነገር ምን እንደሆነ ታውቃለህ? ልጅ ጠፍቶኛል ከቤቴ ልጅ ወጥቶብኛል ተብሎ ክስ ወጥቷል። ስለዚህ ልጁ በፍለጋ ላይ ነው አሁንም ያለው። ይሄን መጀመሪያ አንደርስታንድ ፖሊስም ሆነ ምንም ሆነ የህግ አካላት የሩታን ልጅ እየፈለገ ነው። ሩታ እኮ ሄዳ ከሳለች። አሁን ያልገባ ነገር ነው። አሁን አንተ እኔን የምትተባበረኝ ከሆነ ልዑሌ እንፈልገው ነው በቃ። ቢሄድበት የሚችል አጋጣሚ ማን ሊወስድ ይችላል? የቡዜ ጓደኞች ሊሆኑ ይችላሉ፣ የዴቭ ጓደኞች ሊሆኑ ይችላሉ ብለን የምናስበው ቤት ሄደን እዛ አስቀምጦት ከሆነ ወይ እዛ ደብቆት ከሆነ እዛ ሄደን እኔ ደግሞ ራሴን እንደዚህ ብዬ እያጃጃልኩ መኖር አልፈልግም። የቡዜም ጓደኛ መጥቶ ሊወስዱ አይችልም። የዴቭም ጓደኛ መቼም ሩታ ቤት መጥቶ ልዑልን አንስቶ ሊወስድ አይችልም። ይህ ወሰደው ደግሞ
የቤት ሰራተኛዋ እኮ አጋዧ ተናግራለች። ገብቶሃል? አጎቱ ነኝ አክስቱ ነኝ ብለው ነው የወሰዱት ተብሏል። ስለዚህ ይሄ ነገር እኮ ግልጽ ነው። ከቡዜና ከዲፍ ውጪ ማንም ነገር እንዳላደረገው ትክክል ናት። ሩታ በስነ ስርዓት ጠይቃታለች። ማን ነው ልጄን የወሰደው ስትል አክስቱ ነኝ ልጁን የማየት መብት አለኝ ብላ ነው የወሰደችው ተብሏል። በዚህ ልክ ደግሞ የመዳፈርና ልጅን የመውሰድ የመንጠቅ መብት የላትም። ገብቷል? እስከዚህም ድረስ እንድትደርስ ያደረገቻት ሩታ ናት። አሁን ላይ ግን ገደብ ልታበጅላት ይገባል። በጣም መስመራቸውን እየሳተች ነው። በጣም አለው ከምልህ በላይ በቃ ቤተሰብ ነው ብላ ነው እስከዛሬ ግንኙነት አለን ክፉም ደግም አሳልፈናል ብላ ነው ሩታ ዝም ያለቻቸው። አሁን ላይ ግን ያንን ትዕግስት በጭራሽ ሊታይ አይገባም። አሁን ላይ ገብቷል። ለእነሱም መራራት አያስፈልግም። ሁሉም ሰው የየራሱ ቅጣት ያገኛል። ሁሉም ሰው ማለት ነው። ግን ደግሞ አሁን አስፈልጭ ማስበው ሉሌ መጀመሪያ ይገኝ ነው። ሉሌ ከተገኘ በኋላ ማን ምን መሆን እንዳለበት የዛኔ እናወራለን። አሁን ግን መጀመሪያ ልጁ ይገኝ። ምን አይነት ሊና ቢኖር ገና ማን ነው አልደመደምንም። ገብቷል። ቡዜ ስትወስድ በአይናችን አላየንም። የሆነ ሲወስድ በአይናችን አላየንም። ግን ደግሞ ቡዜ ወስዳው ከሆነ ልጁን ወስዳው ከሆነ እሷ ራሱ ማይሆን ተግባር ነው እያደረገች ያለችው። መደረግ ያለበት ነገር ይደረጋል። የአይን ምስክር እኮ ከቤት ስትወስደው ሩታ እኮ ተናግራለች። ማን የወሰደው ስላት አክስቷ ናት የወሰደችው፣ እኛም መብት አለን ልጁን የማየት ብላ ነው የወሰደችው። በዚህ ልክ ደግሞ የወረደና ብልግና እንዴ! ምን አይነት ስራ ነው የምትሰራው? ያማታል። ጤነኛ ናት ቡዜ? ምን እያደረገች ነው? ገብቷል። ከምልህ በላይ መስመር እያለፈች ነው እንዴ! በዚህ ልክም ከናቷ ልጅን ልትወስድ አይገባም። ገብቷል። በምን አይነት ስቃይ በምን አይነት ህመም ይህ ልጅ ሩታ እንዴት አድርጋ እንደወለደች ሁላችን የምናውቀው ነገር ነው። ያንን ነገር አለፈችው ተብሎ ደግሞ ዛሬም እንድትጎዳ ዛሬም እንድታለቅስ ሆን ብሎ የተደረገ ነገር ነው። ገብቷል። ይሄ ወንድሟ እንደፈለገች ታድርግ፣ መብቷ ነው። ከፈለገች ከአንድ ሴት ታደርገዋለች፣ ከአንድ ፈለገ ይሄ መብቷ ነው። እንደፈለገች ታድርገው። ግን ይሄ የህይወት ጉዳይ ነው። የምትኖረውም ለልጇ ነው፣ እየኖረችም ያለችው ለልጇ ነው። ብዙ ስቃይም ብዙም በደል እየደረሰባት ያለው ለልጇ ስትል ነው። እንዴ ያለ አሁን ይሄ ማቀው ነገር ነው እየነገርከኝ ያለው። በመጀመሪያ ታዲያ ምንድነው ማቀው ነገር? ቡዜ ትሄዳለች፣ የትም አትሄድም። ይኸውልህ እንዴ ዝም ብለህ አታውራ። ይኸውልህ ቤቷ ሄጃለሁ ብያለሁ። ቤቷ የለችም። ልትሄድ የምትችልበት ቦታ ሄደን እሷ ትሄዳለች ለምናስበው ቦታ ሄደን እናጣራ ነው እያልኩ ያለሁት። አሁን እዚህ ቆመን እኔና አንተ መለፍለፋችን ምንም ዋጋ የለውም። የሰማኸኝ ከሆነ እንሂድ። ትሄዳለች ጓደኞቿ ጋር፣ የዴፍም ጓደኛ ጋር፣ የዴፍም ቤት ሁሉም ጋር እንሂድ፣ ያለው ነገር እናጣራ። ሌላው ደግሞ ማለት ነው ይሄንን ቪዲዮ እያያችሁ ያላችሁ ሁላችሁ ማለት ነው ሉሌ እናንተ ጋር ከሆነ አሁኑኑ መልሱ። ልክ እግረኛ ፈልገን ካገኘ ነው ከባድ ጦርነት ነው የምናነሳው። ይሄ ማይካር ነገር ነው እየነገርኳችሁ ያለሁት። ሉሌ ካለበት ቦታ ወደ እናቱ መልሱት። ማትመልሱት ከሆነ ወንድሙም እህትም ማናችሁም ሆኑ ማይሆንኛ ነገር ውስጥ ነው የምንገባው። በቃ ለልጇ ስትል ብዙ ነገር አይታለች። ስለዚህ እረፉ። እንደዚህ አይነት ነገር የቆሸሸ ድርጊት አይደረግም። ይሄ በጣም የቆሸሸና ስነ ምግባር የሌለው ነገር ነው ያደረጋችሁት። ስለዚህ ሁላችሁም እኔ ይሄ ነው አለም ምክንያቱም በአይኔ ያየሁት ነገር የለም። ግን ልጅ የወሰዳችሁ ማንኛዎቹም ሰዎች ልትሆኑ ያላችሁ ልጅ ወደ እናቱ መልሱ። እኛ ማጣራት ያለብን በኩል እያጣራን ነው። ሩታ መክሰስ ላለባት ሰው ከሳለች፣ ማመልከት ላለባት ቦታ ሄዳ አመልክታለች ልጅ ጠፋብኝ ብላ። ስለዚህ አሁንም እናንተ ሌላ ችግር ወይም ደግሞ ሌላ ረብሻ ማትፈልጉ ከሆነ ልጁን ወደ እናቱ መልሱ። የሰውን ሰላምና የሰውን እንትን አትበጥብጡ። እንዴ እኔ እኮ የሰው ልጅ ምን አይነት አንጀት ምን አይነት ህሊና ነው ያለው? ይሄ ልጅ አድጎ ቢሆን የ6 ዓመት ቢሆን እሺ ከቤት የሚዘውት ወጣ። ገና 1 ዓመት ያልሞላው ህፃን ልጅ በዚህ ልክ ራሱ ማሰቃየት፣ በዚህ ልክ ህፃኑ ራሱ መበደል ምን ይሉታል? ጡት ያልጨረሰ ልጅ ነው። በመጀመሪያ ደረጃ ሉሌ ማለት የእናቱ ጡት ያልጨረሰ ልጅ ነው። ስለዚህ የሰው ልጅ ወስዳችሁ በሰው ህይወት አቀልዱ። በመጀመሪያ ደረጃ ልጁ ገና ጡት እየጠባ የእናት ጡት በሚያስፈልገው ሰዓት ነው ልጁን የወሰዳችሁት። አይምሮ የላችሁ የምታስቡበት፣ አታገናዝቡ ነው። ተደፍኗል። ጭንቅላት የተሰጣችሁ ጭንቅላታችሁ እንድታስቡበት ነው እንጂ ሌላ ነገር እንድታስቡበት አለ። ኤፍሬም አሁን እሺ የትም ልትኖር ትችላለች። ቡዜ የት ልትገኝ ትችላለች? ያወቀው ነገር አለ። ይሄ ቪዲዮ ቶሎ ይለቀቃል። ይሄ ቪዲዮ ያያችሁ ሰዎች ሁላችሁም ሉሌን አጠገባችሁ ካላችሁ መልሱ። ካልሆነም እናንተ ጋርም ካልሆነ እኛ ማግኘት ሉሌ በተዘዋዋሪ ማግኘታችን አይቀርም። ግን ደግሞ ቡዜ ጋርም ከሆነ ማንኛውም ሰው ጋር ከሆነ እኛ ማግኘታችን አይቀርም። ግን የዛኔ አንላቀቅም ነው።
ካሁኑ ነው ግን ብትመልሱት ነው የሚሻለው። ልጁን ካነሳችሁበት ቦታ ሄዳችሁ አስቀምጡት። ይሄ ነው ልለው የምችለው። አብርሃም ደግሞ እዚህ ነገር ውስጥ እጅ ካለበት የሩታን ሰላም አትፈልግም ማለት ነው። አንተ በመጀመሪያ ደረጃ ዝም ብለህ ለቅቄያታለሁ አልፈልጋትም የሆነ ነገር ትላለህ እንጂ የሩታን ሰላም አትፈልግም። በመጀመሪያ ደረጃ አብርሃም እዚህ ነገር ውስጥ እጅ ካለበት የሩታ ሰላም አትፈልግም። በቃ ልቀቂኝ ብላታል፣ አልፈልግሽም ብላታል። ከሄርሜላ ጋር ታርቃል። እንኳን ታረቅ ከሄርሜላ ጋርም ወልደ እንደምትለያይ ባለሙሉ ተስፋ ነኝ። እውነቱ ስነግርህ ግን ደግሞ አንድ ነገር ልንገርህ፣ አንተ በዚህ ነገር ውስጥ እጅ ካለበት የሩታን ሰላም አትፈልግም ማለት ነው። ስለዚህ አንተም ስነ ስርዓት ያዝ ካሁን በኋላ። በቃ ልጅ ማየት ባለብህ ሰዓት ላይ መተታ ያለ አለቀ። አሁን ማን ቢኒያ መዝጭ ደውል አትበለኝ በእናትህ። እስካሁን ከማታ ጀምሮ እስካሁን እየደወልኩ ነው። ስለዚህ ሄደህ ጠይቃቸው። አሱ እንዴ ምን አይነት ጥያቄ ነው የምጠይቀው? ወንድም ታረጋችሁ እኮ አልኩ። በቃ ስልክ አላነሱልኝም እኮ እያልኩ ነው። በዚህ ልክ ነው በቃ እነሱ የሰማኛል። የሰውን ህይወት ማሰቃይ ነው የሚፈልጉ። በዚህ ልክ ነው። አሁን እናንተ ሄደን ማድረግ ያለብን ነገር ቡዜም ልትሄድበት የምትችልበት ቦታ ዴቭም ያው መቼም ዴቭና ቡዜ እያልን ያለ ነው። ባለፈው ዕለት መተው ልጅ ስለጠየቁ ምን ቤት ናቸው እነሱ? ከአያትሽ ጋር ይኑር ከአያቱ ጋር ነው መኖር ያለበት። እንዴ ምን አገባቸው? የወለደችው እሷ አመጣ የተሰቃየችው እሷ። እንዴ ምን ቤት ናቸውና ነው መተው ልጅሽ አያትሽ ጋር ነው ማድረግ ያለበት ምናምን። እንዴ ጭራሽ ብሎ ደግሞ ልጅን መውሰድ ይህ ጋጠ ወጥነት ነው በጣም ማለት ነው። እንዴ አሁን ማለት እናንተ እዚህ ጋር ምንም አንሰራም። ያው ልጁ ጊዜ ይፈጃል እንጂ ይገኛል። ግን ደግሞ የወሰደው ሰው አውቆ ረብሻ ለመፍጠር ፈልጎ ነው። በቃ ሆን ብሎ ማለት ነው። ሆን ብሎ የሩታን ደስታ የሩታን ሰላም ማይፈልግ ሰው ነው። በቃ ልጁን የወሰደው የተረዳሁት ነገር የሩታን ሰላም እና በልጇ በቃ ድርድር ስለማታውቅ ነው በልጇ የመጣችሁበት። ያው ሩታ ማለት በልጅነቷ ልጅ ወልዳ ብዙ ነገር እየተሰቃየችና ብዙ ነገር እየተፈተነች አሁንም እየተፈተነች ያለችበት ታየው እና አውቃችሁ እናንተም በልጅ የመጣችሁባት ብቻ ከዚህ በላይ ማውራቱ ተገቢ አይደለም። ትንሽ ማታ እንዴት አይነት ሁኔታ ውስጥ እንደነበረች ሩታ እንዴት ስታለቅስ እንዴት ስታነባ የምሬ ነው። ይህንን ስቃይ እንዴት አስችሏቸው ዝም እንዳሉ በአንድ ቀን ያለሱም መዋልም ማደርም እንደማትችል እያወቁ በዚህ ልክ እሷ ላይ መጨከን እሷ ላይ ማሰቃየት ምን አክል ሊና እንደሰጣቸው እኔ ግራ ነው የገባኝ። ማታ ብቻዋን እሪ ስትል ስታለቅስ በስንት መከራ አረጋግታት እንደሄድክ ታውቃለህ። ገብቶሃል? ነገ ሌላ ቀን ነው ይገኛል የትም አይሄድም ብላት በስንት መከራ እንደሄደ ታውቃለህ። አንተ ራስህ አሁንም ማን ነው ሉሊ አሁንም ቢሆን የትም አይሄድም ይገኛል። ግን ደግሞ የዛኔ ሲገኝ ጥሩ ነገር አይፈጠርም በቃ እንጂ አሁንም ሉሌ የትም አይሄድም። ግን ደግሞ ማሰብ ያለባችሁ ነገር ሉሌ አንድ ቀን ሁለት ቀን ሶስት ቀን ባደረ ቁጥር የእናቱ ጡት እየጎደለበት ነው የሚሄደው። ስለዚህ አይምሯችሁ የሚሰራ ከሆነ ጭንቅላታችሁ የምታስቡበት ከሆነ ልጁ ገና የእናቱ ጡት አልጨረሰም። ልጁ አታሰቃዩት። ገና ከማፀን ጀምሮ እየተሰቃየ ያለ ልጅ አሁን እስቲ ረፍት ስጡት፣ አታሰቃዩት። ከእናቱ ጋር በሰላም ይኖርበት። አይ ለምን ማሰብ እንዳቃታችሁ ነው ግራ የሚገባኝ። በዚህ ልክ ወርዳችሁ የወረደ ነገር ማድረግ ፌር አይደለም። አንዳንዴ እኔም በዛ ሰው ቦታ ብሆንስ ብላችሁ ደግሞ ማሰብ አለባችሁ። ዝም ብላችሁ እንደመጣላችሁ ጭንቅላታችሁ እንዳዘዛችሁ ብቻ የሆነ ነገር ማድረግ ተገቢ አይደለም። እኔስ በዛ ሰው ቦታ ብሆን ምን ይሰማኛል? ምንድነው ማደርገው ብላችሁ ማሰብ አለባችሁ። የሆነ ነገር ስታደርጉ ጭንቅላታችሁ ብቻ እንዳዘዛችሁ አታድርጉ። ለሰውም እያሰባችሁ ለዛ ያ ሰውስ ምን ይሆናል? እሺ ምንድነው የተባለችው? አሁን ህግ ቦታ እስካሁን ነገር አዲስ ነገር የለም። ገብቶሃል? እስካሁን ምንም አዲስ ነገር የለም። እሷ ተጠርጣሪ መጠረጠራቸው ሰዎች ራሷ አቅርባለች። ከሌ ሊወስድብኝ ይችላል ብላ ተጠርጣሪ ሰዎች አቅርባለች። እነዛ ተጠርጣሪ ሰዎች እየተፈለጉ ነው። የተገኙ ሰዎች አሉ፣ የተፈተሹም ሰዎች አሉ። እነዛ ሰዎች ጋር የለም። ሌሎችም ሰዎችም እየተፈለጉ ነው። ሙሉ በቃ ይወስድብኛል ብላ የምታስበው ሰዎች በሙሉ አስመዝግባለች። ስለዚህ መንግስት በቻለው አቅም እየፈለገ ነው። እኛም ደግሞ በቻልነው አቅም ልጁን እንፈልግ ነው። በቃ አለቀ። ከዚህ በላይ እኔ እናንተ ማውራታችንም ምንም ተገቢ አይደለም። በቃ አለቀ። ግራ ስለገባኝ እኮ ነው ያው ምንም በቃ አሁን ነው ያለ መፍትያችን ሄደን መፈለግ ነው። በቃ ሩታን እናገኛት። ሩታም እኮ እየፈለገች ነው፣ ቁጭ አላለች። ከሩታ ጋር ሆነን
ቡዜም ተጠርጣሪዎቹ ጋር እንደዚህ ቡዜና ዴቭ የተጠረጠሩት ያው ግልጽ ነው። ባለፈው ዕለት መተው ልጅ ስለጠየቁ ነው። እና ደግሞ ሰራተኛዋ ደግሞ አክስቴ ናት ብላ ነው የወሰደችው ልጁን ብላለች። ስልክ መዝጋት ራሱ ከአንድ ተጠያቂነት ነው። ስልክ አለማንሳት በዚህ ልክ ደግሞ እንዴ ብቻ እንሂድ በቃ እንሂድ።